ማስመሰል የማልጅ ነው ለነገሩ የእናቱ ልጅ ነው ማለት ነው። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ በያላችሁበት ብዝት ይበልልኝ። የምወዳችሁ የማከብራችሁ የኔ ቅን የሆናችሁ ቤተሰቦቼ እንዴት ናችሁልኝ? ደህና ናችኋ? ለቻናሌ አዲስ ከሆናችሁ ላይክ አድርጉ። ሰሞኑ ላይክ እያደረጋችሁ አይደለም፣ እያያችሁ አይደለም። ቪዲዮዬ ለምንድን ነው ማሮቼ? ቶሎ ሰዓቴን እንድሞላ እዩልኝ እዋካችሁ፣ ሰዓቴ ልሙላ። እንዲሁም ደግሞ ላይክ አድርጉ። ቪዲዮን ስታዩ ላይክ አድርጉ። ሰሞኑ ቀዝቀዝ ብላችኋል። ምን ጥፋት አጥፍቼ ይሆን እንደው ቀዝቀዝ ያላችሁ የኔ ፍቅር የሆናችሁ ቤተሰብ ማለት ነው። ሰላማችሁ ብዝት ይበልልኝ፣ ኑሩልኝ። እግዚአብሔር አምላክ ከእናንተ ጋር ይሁን። እግዚአብሔር አምላክ የልባችሁ መሻት ይፈጽምልኝ። እወዳችኋለሁ፣ አክብራችኋለሁ። እንግዲህ ዛሬ አላዛር እያለ እያስመሰለ መጥተዋል ማለት ነው። ወይኔ ማስመሰል። የሰው ልጅ ግን እንዴት ነው የሚችልበት? ጉንፋን ይዞት ማለት ነው። እንግዲህ ለአቶ ዳንኤል አታሎት ሊሆንም ይችላል። አታሎታል ማለት ነው። ጉንፋን ይዞት ምን ነው ጉንፋንና ብርድ ደጅ ማደር እንደው መለየት አንችልም እንዴ? ጉንፋን ይዞት እንግዲህ ደጅ ነው ያደረው፣ በመኪና አይደለም። ለምን ገሃናም ገብቶ ገሃናም አያድርም። ትላንትና ይህን ነገር እንደሚመጣ አያቅም ነበር አቶ ዳንኤል፣ አያቅም ነበረ ወይ ልጁ ማለት ነው። እነዚህ ሰዎች ማለት ነው እና እናትና ልጅ ሁለቱም አንድ አይነት ናቸው፣ እንዳታምናቸው አቶ ዳንኤል። ያው አንተ ለነሱ አዲስ ነህ፣ እኛ ግን ከመጀመሪያ ጀምሮ የበላናቸው ያለምናቸው ሰዎች ስለሆን ተንኮላቸውና ሴራቸው ስለሚገባን ማለት ነውና አሁን ደግሞ በእንደዚህ አሞኛል በሚል ምክንያት አሳቦ ትንሱ ሆዷ እንዲራራ ወይም ደግሞ ራርታ በቃ እሺ ይግባ እንድትለው ነው። አሁን እንግዲህ ጉንፋን እንኳንም ያዘኝ ብሎ ነው እንግዲህ ፈጣሪው የሚያመሰግነው ማለት ነው። ምክንያቱም ማሳበቢያ ስለተገኘ ማለት ነው። ስለዚህ እኔ እንደው ትላንትና ዛሬ በጣም እየገረመኝ ነው። እናቱ እንዴት ቀረች? እንደው ምን አይነት ልብ ተሰጥቷት ነው? እንደው ልብ ተቀይሮላት ነው? ጭንቅላት ተቀይሮላት ነው? በምን ምክንያት ነው እናቱ የቀረችው? እንደው ልጄ ስትል የነበረው አሁን ለዚህ ነው። እኔ እኮ እንደው ሲቀበሩ ራሱ አብረው የሚቀበሩ ነው የሚመስለኝ፣ የመሰለኝም እንደዛ ነው ማለት ነው። እና እንግዲህ አላዛር አሁን አለሳስቶ እኔ ትንሱ ካያችሁ ሁል ጊዜ በሁሉም ቪዲዮዬ ምንድን ነው የምላት፣ አሁን መውለጃዋ ሰዓትም እየደረሰ ነው በነገራችን ላይ ማለት ነው። እና የሚመስለኝ ልጇ እስከምትወልድ ድረስ ነው። በቃ ልጇ እስከምትወልድ ታያላችሁ። የነዚህ ተንኮል ማለት ነው። በጣም ተንኮለኛ ናቸው በነገራችን ላይ፣ ማንም የማይደርሳቸው። ምክንያቱም ተንኮለኛ ባይሆኑ ኖሮ እርጉዝ ሆና ሰው በሚያስፈልጋት ሰዓት እያለቀሰች ምንም ልባቸው ሳይራራ ጎንበስ ብላ እየለመነችው የእናትዮም የባልዮ የሚባለው ማለት ነው ምንም ልባቸው ሳይራራ ገፍትሯት ነበር የወጣው። እኔ እውነቴ ነው የምላችሁ፣ የባልን ፍቅር ቢሆን እኮ እናንተ የሚበድላችሁ ነገር ከሆነ የፈለገ የምታፈቅሩት ከሆነ እኮ ፍቅሩ ይወጣላችኋል። በቃ ገብቷችኋል። ወሽመጣችሁ ነው የሚቆረጠው ማለት እሱ እየገፋችሁ እያመናጭቃችሁ ወይም ደግሞ እሱ እናንተ ችግር ላይ ሆናችሁ አይዞሽ የማይላችሁ ከጎናችሁ የማይቆም ሰው ምን ያደርጋላችኋል? ይሄ ባል አይሆንም። አንደኛ ነገር ባልና ሚስት የሚባለው እርስ በራሱ ሊደጋገፍ ነው። ለአንድ ነገር ብቻ አይደለም። ባልና ሚስት የሚባለው ሊደጋገፍ፣ ሊተሳሰብ፣ በሚያማት ጊዜ፣ በችግሯ ጊዜ፣ በጠቆረች ጊዜ፣ በሀዘኗ ጊዜ፣ በደስታዋ ጊዜ ሁሉ ጊዜ አብሯት እንዲሆን ነው እንጂ እሷ ባዘነችበት በተካፋችበት ጊዜ እየረገጠ እየሄደ የራስሽ ጉዳይ እያለ ደግሞ ባለጌ ናቸው። አፋቸው ሁሉ ባለጌ ነው። አላዛር ራሱ ማለት ነው። ለነገሩ የእናቱ ልጅ ነው። እውነት በጣም ባለጌ ልጅ ነው ማለት ነው። እኔ በጣም የምናደደው የነበረው የሚያመናጭቃት ነገር፣ ባክሽ ወደዛ ሂጂ የራስሽ ጉዳይ ምናምን የሚለው ነገር በጣም ያናደደኝ ነበር። እግዚአብሔርን እምላችሁ በጣም ያናደደኝ ነበረ። ምንም ቢሆን እሷ እርጉዝ ናት። ልጁ በሆዷ ተሸክማለች። በጣም ባለጌዎች አሉ። በዚህ አጋጣሚ ልንገራችሁና እንደዚህ አረመኔዎችም አሉ። እና አንዳንዱ ቢሆን እኮ እንደው እርግዝና ሆዳችሁ እየገፋ ራሱ ሲሄድ እኮ አንዳንዱም ያዝናል። የኔ ልጅ እኮ ነው የተሸከመችው፣ ስለዚህ በዚህ ደረጃ እንደዚህ ማድረግ የለብኝም። እሺ እናቱን አትውደድ እሱም አትውደደው፣ ግን ለልጁ ብሎ ልጁ በሆዷ ውስጥ ስላለ አንዳንድ ሰው ክብር
እንዲገባ ማድረግ ነበረበት። ያ ሁሉ አመናጭቋት አሁን እንግዲህ ከገባ በኋላ ሌላ ድራማ ሊሰራ ማለት ነው። አሁን ምን ልሆን ብሎ ነው ጉንፋን ይዞባት የሚመጣው ልጅቷን ሊያሳምማት ማለት ነው። እውነቴን ነው የምላችሁ ኬትም ለቃቅሞ ጉንፋን ይዞባት የሚመጣው ምን ልሆን ብሎ ነው? እኔ ያልገባኝ ነገር ማለት ነው። በቃ ልጅቷ እኮ ሰላሟን አግኝታለች። እውነት እንደው ሰላም ከምታጡ እኮ ጸጥ ያለ ሰላም ማግኘታችሁ እኮ ለእናንተ ትልቅ ደስታ ነው። እውነቴ ነው የምላችሁ። ከእንደዚህ አይነት ሰዎች ደግሞ 40 ክንድ ማራቅ 40 ክንድ አይደለም 15 አይደለም እንደዚህ መታችሁ አጠገባችሁ ሆኖ እናንተ ሊያወራችሁ አይደለም 40 በቃ እነዚህ ቢቻላችሁ ማለት ነው ሩቅ አገር ለምሳሌ ከኢትዮጵያ ሩቅ አገር የምንላቸው አይሮፓ ሀገሮች ናቸው። እንደዛ መራቅ ነው ኢትዮጵያ ውስጥ የሚኖር ማለት ነው። በቃ ምንነታቸው የማይታወቅ ቦታ መራቅ ነው እንደዚህ አይነት ክፉ ሰዎች ማለት ነው። ግን ከሚገርማችሁ ነገር ክፉ ሰዎች አይለቋችሁም። በቃ ማስቲሽ ናቸው። ማስቲሽ አይለቋችሁም። በቃ እንደዚህ ሙጭጭ እያሉ ነው የሚመጡባችሁ። ብትተዋቸው፣ ብትጠሏቸው፣ በቃ ምንም ነገር የማይለቋችሁ ማለት ነው። በቃ እንደዚህ አይነት መጥፎ ሰዎች በቃ ከእናንተ ጋር እንደ ማስቴሽ ነው የሚጠባበቁት። ጥሩ ሰዎችማ እሷ ይመቻት በቃ እሷ ከተመቻት እሷ ህይወቷ ካማረ እሷ ከኔ የተሻለ ወይም ከኔ የተሻለ ካገኘ ብሎ ለቆ ነው የሚሄዳችሁ። የሚወዳችሁ ሰው ለቆ ነው የሚሄዳችሁ። የእናንተን ደስታ ነው የሚፈልገው። የእናንተን ስኬት ነው የሚፈልገው። የእናንተን መሳቅ፣ መጫወት፣ የእናንተን ሁሉ ነገር ነው የሚፈልገው። እንደዚህ አይነት ክፉ ሰዎች ግን እንደዚህ እንዳላዛርና እንደናቱ ሙጭ አርገው ከህይወታችሁ አይወጡ፣ ከቤታችሁ አይወጡ። በቃ ከምንም ነገር ማስወጣት አትችሉም ማለት ነው። እና ስለዚህ እንግዲህ አላዛር ተብዮ ማለት ነው አሁን ጉንፋን ይዞባት በእናታችሁ እርጉዝ ልጅ ላይ ጉንፋን ይዞባት መጣ ማለት ነውና ልጅቷ ራሱ በቃ ይሄ ነው እየጠላት ያለው። እንግዲህ አሁን ትንሱ ወደቀች ብለው ነው ቪዲዮ ያለቀው። ያው ነገ መምጣቱ አይቀርም። የሚያሳምማት በቃ አንዳንዴ እኮ ነገር እኮ ይገላችኋል። ህይወታችሁ እኮ ነው የሚያሳጣችሁ። ከምር ይገላችኋል እኮ ነገር ማለት ነው። በተለይ እንደዚህ መጥፎ ሰዎች በህይወታችሁ ካሉ፣ መጥፎ ቤተሰብ እንደዚህ በህይወታችሁ ካሉ እውነት ያለ ጊዜያችሁ ነው የምትኖሩት ማለት ነው። ስለዚህ አላዛር ተብዩ እኔ በቀኝ አልፈልጋችሁም እስካለቻችሁ ድረስ እንደው ቢያንስ እንኳን እስከትወልድ ድረስ ቢተዋት አሁን እኮ ታርቃው ብትገባ እንትንሱ ትፈልጋለች፣ መታረቅ ትፈልጋለች በነገራችን ላይ ማለት ነው። ታርቆ ቢገባ እኮ እናቱ ማምጣቱ አይቀርም። አይታችኋል። እኔ እናቴ መተው አልችልም፣ እንዴት ነው እናቴን ተው የምትሉኝ አለ ማለት ነው። አቋም የለውም። በአንድ አቋም ደግሞ አይጸናም። ትላንትና እሺ በስተመጨረሻ እሺ ምናምን ነገር ብሎ ነበረ። ለማየት ያውቃችሁ። ትንሱ አዝማማዋ አሁን እንደምትታረቅ ነው የሚያሳየው ማለት ነው። አዝማማዋ ያው የእናቱ ጉዳይ አሳስቧት ነው እንጂ መታረቅ ትፈልጋለች ካላዛር ጋር ማለት ነው። ግን ነገ ታርቆ ሲገባ ታያላችሁ። እንደ ትላንትና እናትየውን እያመጣ ልጅቷን እንጃ በሰላም ራሱ ልጇን መታቀፍ አይመስለኝም። በቃ ህይወቷን ምስቅልቅልቁልቁል ያወጣ የሚፈልገው። ከዚህ በፊት እየዛተባት ነበረ። ትዝ የሚላችሁ ከሆነ በጣም እየዛተ ነበረ። እኔ እንደዚህ ያረጋለሁ እያለ ነበረ። እኔ እንደውም በቃ የልህ አመጣጥ ነው እንጂ እውነት እሱ ትዳሩን መፍታቱን ወይም ደግሞ ትዳሩን እንደዚህ ኩስቅል ብሎ ምስቅልቅሉ ስለወጣ ምናምን ቆጭቶች ወይም ደግሞ በቃ ራሱ ልቡ ተመልሶ ምናምን አይደለም ልጁ የተመለሰው የሚመስለኝ። በቃ እልህ ማለት ምን አይነትም የትንሱ ክፋት የለም በነገራችን ላይ። እልህ የሚመለስላት ወይም ደግሞ ብድር የሚመለስላት ትንሱ ክፉ ነገር አላደረገችም። ግን የሚመስለኝ በቃ ትንሱ ላይ የሆነ ሴራ ከእናቱ ጋር ሴራ እንዳሴሩ ነው እኔ የሚመስለኝ ማለት ነው። እና በቃ ለወደፊት ደግሞ እኔ ለትንሱ እየፈራውላት ነው። ምንድን ነው የምትፈሪው በሉኝ። እኔ ልጇን ከወለደች በኋላ ታያላችሁ ልጇን የሚወስዱባት ነገር ነው የሚመስለኝ። ምክንያቱም ሴትዮ አረመኔ ነገር ናት። አረመኔ ባትሆን ኖሮ እርጉዝ ሆና ሴት ልጅ ወልዳ እንደዚህ አታንገላታትም ነበረ፣ እንደዚህ አሰራትም ነበረ። እሷ ከህይወታቸው ውልቅ ብላ ትወጣ ነበር። እግዚአብሔርን እምላችሁ አረመኔ ባትሆን ኖሮ። እሷ ግን ምንም አታወጣም። ልጄን አልፈልግም። አንድ ሰው ልጁ ሊደሰት ከህይወታቸው ውልቅ ብሎ ነው የሚወጣው።
እሷ ግን ከህይወታቸው አልወጣም ነበረ ስትል የነበረው። ስለዚህ ይህን ህይወታቸው ምስቅልቅል እንዲወጣ የፈለገች ነገ ደግሞ ልጇን አትወስድም ብለን የተስፋ የምናደርገው ወይም የምናምናት ነገር የለም ማለት ነው። እና እኔ እንደውም እቅዳቸው ይህን ነገር አቅደው ለመግባት የሚፈልጉ ነው የሚመስለኝ። ለማንኛውም ትንሱዬ እግዚአብሔር ካንቺ ጋር ይሁን፣ ልጅሽ በሰላም ፈጣሪ አምላክ ያሳቅፍሽ እያልኩኝ ማለት ነው። ውድ ቤተሰቦቼ እንግዲህ ቻናሌን ሰብስክራይብ፣ ላይክ እያደረጋችሁ ቤተሰቦች የሆኑ በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። እወዳችኋለሁ፣ አከብራችኋለሁ። ባይ